በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላከ እስራኤል ዘተሳሃለነ ወገብረ መድኃኒተ ለሕዝበ ዚአሁ አንስአ ለነ ቀርነ መድኃኒትነ እምቤተ ዳዊት ገብሩ በከመ ነበበ በአፈ ነቢያቲሁ ቅዱሳን እለ እምዓለም ቀላያት ሳይፈሱ ነፋሳት ሳይነፍሱ ብርሃናት ሳይመላለሱ አስቀድሞ የነበረ የቅዱሳን አምላክ ልዑል እግዚአብሔር ስሙ የተመሰገነ የተከበረ ይሁን። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ወላዲታ አምላክ ድንግል ማርያም ክብር ምስጋና ይድረሳት። እንደምን ዋላችሁ? እንደምን ቆያችሁ? እግዚአብሔር ቢወድና ቢፈቅድ የምንማማርበት የትምህርት ርዕስ ወሃሎ እግዚአብሔር ምስለ ዮሴፍ እግዚአብሔርም ከዮሴፍ ጋር ነበረ በሚል ቃል ለጥቂት ደቂቃ እንነጋገራለን። ኦሪት ዘፍጥረት ምዕራፍ 39 ቁጥር 2 ላይ ያለ ኃይለ ቃል ነው። እግዚአብሔርም ከዮሴፍ ጋር ነበረ። ኦሪት ዘፍጥረትን ውብ በሆነ የቅድስና ታሪካቸው ካስጌጡ ቅዱሳን መካከል አንዱ ዮሴፍ ወልደ ያዕቆብ ነው። የያዕቆብ ልጅ ዮሴፍ። ብዙ ጊዜ ያዕቆብ 12 እንደወለደ ነው አይደለም የሚነገር። 12 ልጆች ወንዶቹ ብቻ ተቆጥረው ማለት ነው እንጂ አሉት። ለምሳሌ ዲና የያዕቆብ ልጅ ናት። ሴት ስለሆነች አይቆጥራትም መጽሐፉ። እንግዲህ በዘመነ ብሉይ ሴቶችን በእናንተ ምክንያት ገነትን የሚያክል ቦታ እግዚአብሔርን የመሰለ ጌታ አጣነ እያሉ ከትውልድ ሐረግ አግብተው አይቆጥሯቸውም፣ ርስት ጉልት ከፍለው አይሰጧቸውም ይላል ትርጓሜ። በሐዲስ ኪዳን ግን ምንም በሴት ምክንያት ከገነት ብንወጣ በሴት ምክንያት በእመቤታችን ምክንያት ወደ ገነት ተመልሰናልና የማቴዎስ ወንጌል ሴቶችን ከትውልድ ሐረግ አግብቶ ይቆጥራል። ለዛውም አህዛባዊ ሴቶችን እናገኛለን። መጽሐፈ ልደቱ ለእግዚእነ ኢየሱስ ክርስቶስ ወልደ ዳዊት ወልደ አብርሃም ብሎ ማቴዎስ ወንጌሉን ይጀምርና እነ ትዕማርን እነ ራኬብ ወይም ረአብ እነ ሩትን ይጠቅሳል። ይሄ እንግዲህ በሔዋን ምክንያት የመጣው በእመቤታችን ምክንያት መሻሩን የሚያሳይ ነው። አንድም ደግሞ ዲና የዛብሎን መንትያ ስለሆነች አንድ ብሎ ይቆጥራቸዋል። አንድ ቀን ተዘርተው አንድ ቀን የታጨዱ ብሎ ከቃሉ ጋር ናችሁ? አዎ መንትያ ስለሆኑ አንድ አድርጎ ይቆጥራቸዋል እንጂ አለው ለማለት ነው። ቅዱስ ያዕቆብ ከ12ቱ ውጭ። በነገራችን ላይ እነዚህ የብሉይ ኪዳን አበው ሰለስቱ አርእስተ አበው ወይም ፓትሪያርክስ እየተባሉ የሚታወቁት አብርሃም፣ ይስሐቅ፣ ያዕቆብ የብሉይ ኪዳን ፓትሪያርክስ የሚባሉ እነዚህ ናቸው። አርእስተ አበው የአበው ስሮች። ቅዱስ ዳዊት ትውልደ ጻድቃን ይትባረኩ ይላል አይደል? የጻድቃን ትውልድ ይባረካሉ። ኦሪት ዘፍጥረት ምዕራፍ 24 ላይ ስታነቡ የሶስቱ አባቶች የአብርሃም የይስሐቅና የያዕቆብ ቅድስና የአብ የወልድ የመንፈስ ቅዱስ ምሳሌ ተደርገው እንዲወሰዱ አድርጓቸዋል። በመሰረቱ አብርሃም የእግዚአብሔር አብ ምሳሌ፣ ይስሐቅ የእግዚአብሔር ወልድ ምሳሌ፣ ያዕቆብ ደግሞ የእግዚአብሔር መንፈስ ቅዱስ ምሳሌ ተደርጎ በኦሪት ዘፍጥረት ምዕራፍ 24 ላይ ታትቷል በትርጓሜው። አብርሃምን ስለምን በእግዚአብሔር አብ መሰለው ብለው ቢሉ እግዚአብሔር አብ አንድያ ልጁን። አሁን ሰው በጣም ለምትወዱት ሰው የመጨረሻ የምትሰጡት ስጦታ ምንድን ነው? የመጨረሻ ራሳችሁን አይደለ? ነው ልጃችሁን ነው። የቱንም ያህል ብትወዱት ልጃችሁን አሳልፋችሁ ትሰጡታላችሁ? ራሳችሁን አሳልፋችሁ ትሰጣላችሁ። እሺ ልጅ ግን በጣም ከባድ ነው፣ አይሰጥም አይደለ? እግዚአብሔር ምኑን ነው የሰጠህ?
ፍቅሩ ከሰው ልጆች ፍቅር በላይ ነው። አሁን ካሊስቶስ የሚባሉ አንድ አባት አሉ። እግዚአብሔር ፍቅር ነው፣ እግዚአብሔር ፍትሃዊ ነው ብለን እሱን የምንገልጥባቸው ቃሎች ፍትሃዊ፣ ፍቅር እያልን የምንገልጽባቸው ቃሎች አሉ አይደለ? አዎ ፍቅር ነው፣ ግን አንተ እንደምታውቀው አይነት ፍቅር አይደለም ይላሉ። አዎ ፍትሃዊ ነው፣ ግን አንተ እንደምታውቀው አይነት ፍትህ አይደለም ይላል። አሁን እኛ የእግዚአብሔርን ፍትሃዊነት በእኛ የፍርድ ቁና እየሰፈርን ነው አይደለ? አንዳንድ ጊዜ እግዚአብሔር ለምን እንዲህ ያደርጋል ብለን የምንል እኛ ያለን የአእምሮ እና የማስተዋል አቅም የመለኮትን የፍርድ ሚዛን ከመመዘን በታች ነው። እና እግዚአብሔር አብ ሳይራራ አንድያ ልጁን ለሕማም ለሞት ውረድ ተወለድ ተሰቀል ሙት ብሎ እንደላከው አብርሃምም አንድያ ልጁን ይስሐቅን ሳይራራ ሊያርደው ወደ ተራራ ይዞት ሂዷል። እንዲያውም አብርሃም ይስሐቅን ይዞበት የወጣው ተራራ ሞሪያ የላይ ቤት መተርጉማን የሐዲስ ኪዳኑ ቀራንዮ ነው ብለው ተርጉመውታል። ሞሪያ የያኔው ሞሪያ ቅዱስ አብርሃም ይስሐቅን ለማረድ ይዞበት የወጣው ያ ተራራ የሐዲስ ኪዳኑ በግ ኢየሱስ ክርስቶስ የታረደበት የተሰቀለበት ቀራንዮ እንደሆነ ነግረውናል በትርጓሜያቸው። እና እግዚአብሔር አብ ለአንድያ ልጁ እንዳራራው አብርሃምም ለአንድያ ልጁ አራራም። ያ ሲባል አብርሃም አንድ ልጅ ብቻ ስለነበረው አይደለም። ከቃሉ ጋር ናችሁ። አንድያ ያሰኘው ለሳራነቱ ነው እንጂ ለአብርሃም አይደለም። እዚያ በፊት እስማኤልን ወልዷል። ሳራ ከሞተች በኋላ ደግሞ ኬጡራ የምትባል ሴት አግብቶ 6 ወልዷል። በነገራችን 8 ልጅ ነው ያለው አብርሃም፣ ባለ 8 ልጅ። አንድያ ያሰኘው ለሳራነቱ ነው። ለሳራ ተቀዳሚ ተከታይ የለውም ይስሐቅ። ይስሐቅ ደግሞ የእግዚአብሔር ወልድ ምሳሌ ነው ብለው ተርጉመዋል። ይስሐቅን ስለምን የእግዚአብሔር ወልድ ምሳሌ ነው አሉት ቢባል ይስሐቅ ለአባቱ ፈቃድ ታዞ ቀና አርጋህ አትረደኝ፣ እንዲያው ቀና ያረከኝ እንደሆነ ራርተህ እኔን ትተኸኝ ከእግዚአብሔር ከአምላክ ትጣላለህ ብሎ ለአባቱ ታዞ ለሕማም ራሱን አሳልፎ ሰጥቷል ይስሐቅ። ወልድም ኦሆ ብሂሎ ተአዛዜ ከዊኖ ይለዋል ቅዱስ ያሬድ። እሺ ብሎ ለአባቱ ፈቃድ ታዞ ይላል። ከቃሉ ጋር ናቸው። አሁን ግን እስኪ ቆይ አብ አዛዥ ወልድ ታዛዥ እንደዛ ነው አለ? ሃይራርኪ ያለ በሶስቱ መካከል የለም። አንድ ነገር ልብ ልትሉት የሚገባው ነገር አሁን የምስጢረ ሥላሴ እንዳይሆን ወደዛ እንዳንገባ ነው እንጂ አብ ልጁን ወደዚህ ላከ፣ ለአባቱ ፈቃድ ታዞ መጣ ምናምን የሚባሉ ሌላ ቃል ስለጠፋ ነው እንጂ እኛ የምናውቀው አባት፣ እኛ የምናውቀው ልጅ፣ እኛ የምናውቀው አይነት መላላክ በመካከላቸው አለ ማለት አይደለም። ገብቷችኋል? አብ ወልድ መንፈስ ቅዱስ አይበላለጡም። ሁሉም ሮያን ናቸው። ገብቷችኋል? ግን በግብር ይለያያሉ። የአብ ግብሩ መውለድ ማስረጽ ነው አይደለ? የወልድ መወለድ ነው። የመንፈስ ቅዱስ መስረጽ ነው። የግብር ግን ልዩነት አላቸው። ሁሉም የየራሱ አካላዊ ግብር አለው። ውሳጣዊ ወይም አካላዊ የሚባል የየራሳቸው ግብር አላቸው። ስለዚህ በግብሩ ወልድ ተወላዲ ስለሆነ በተለየ አካሉ ወደዚህ ምድር ስለመጣ በዚያ ምክንያት ተፈናዊ ተላኪ ይባላል እንጂ እኛ ከኛ የሚያንሱትን እንደምንልከው ወልድ ከአብ አንሶ ሎቱ ስብሐት ይላላከዋል ማለት አይደለም። የእንትን ጉዳይ ነው። ይሄ የአካላዊ ግብር ጉዳይ ነው። ለምሳሌ ቅዱስ ጳውሎስ የሴት ራስ ማን ነው? ወንድ አይደለ? የወንድ ራስ ማን ነው? ክርስቶስ። የእግዚአብሔር ራሱ ማን ነው? እግዚአብሔር ይላል አይደለ? አሁን እዩት። የሴት ራስ ወንድ አለ፣ የወንድ ራስ ክርስቶስ። የክርስቶስ ራስ የክርስቶስ ራስ እግዚአብሔር ነው ማለት ክርስቶስ ከእግዚአብሔር ያንሳል ማለት ነው። ስለዚህ የሴት ራስ ወንድ ነው ሲልም ወንድ በክብር ከሴት እንደማይበልጥ የሚያጠይቅልን ከዚህ ቀጥሎ ያለው ቃል ነው። ገብቷችኋል አይደለ? ምክንያቱም መበላለጥ ቢሆን ኖሮ የሴት ራስ ወንድ፣ የወንድ ራስ ክርስቶስ፣ የክርስቶስ ራስ አብ እግዚአብሔር አብ ሲል ስለዚህ የሴት ራሷ ወንድ ከሆነ ወንድ ከሴት ይበልጣል ማለት ነው። የወንድ ራሱ ክርስቶስ ከሆነ ክርስቶስ ከወንድ ይበልጣል ማለት ነው። ይሄ እውነት ነው። ገብቷችኋል አይደለ? የክርስቶስ ራሱ አብ ነው ብለን ካልነ አብ ከወልድ ይበልጣል ማለት ነው ሊያሰኝብን ነው። ገብቷችኋል አይደለ? ስለዚህ አሁን ሴት ለባሏ ትታዘዝ ሲባል መታዘዝ የሴትነት ግብር ስለሆነ እንጂ ልክ መላክ የአብ አካላዊ ማነው የወልድ አካላዊ ግብሩ እንደሆነው የሴት ተአዝዟ ግብሯ ስለሆነ እንጂ በክብር ከወንድ ስለምታንስ አይደለም። ከቃሉ ጋር ናቸው። የምስጢረ ሥላሴ እንትን ያለበት ነው። ቅዱስ ዮሐንስ አፈወርቅም በመካከላቸው በሶስቱ አካላት መካከል የባህሪ የክብር ልዩነት የለም። በወንድና በሴት መካከልም የክብር የማዕረግ መበላለጥ የለም። ደም ጎርጎርዮስ ዘኑሲስ ምን ይላል? ሁሉም ከአንድ ጭቃ ተፈጥረዋል ይላል።
ወንድና ሴት ሁሉም ከአንድ ጭቃ ተፈጥረዋል። ሁሉም በአንድ እግዚአብሔር መልክ ተፈጥረዋል። ሁሉም አንድ የእግዚአብሔር እስትንፋስ እፍ ተብሎባቸዋል። ለሁለቱም አንድ ክርስቶስ ሰው ሆኗል። ለሁለቱም አንዲት ጥምቀት ተሰጣለች። ለሁለቱም አንድ ሥጋው ደሙ ተሰጥቷል። ሁለቱም አንዲት የእግዚአብሔር መንግስት ይወርሳሉ ይላል። ስለዚህ የግብር መለያየት ነው እንጂ የክብር መለያየት አይደለም የሚለውን ለማስረዳት ነው። ከቃሉ ጋር ናቸው። እና ዮሴፍ ማን ነው? ይስሐቅ የእግዚአብሔር ወልድ ምሳሌ ተደርጓል። ያዕቆብ ደግሞ የእግዚአብሔር መንፈስ ቅዱስ ምሳሌ ነው። ያዕቆብ ስለምን የእግዚአብሔር መንፈስ ቅዱስ ምሳሌ ሆነ ቢባል ያዕቆብ እንግዲህ የወለደ ነግሬያቸዋለሁ። ዲናንም ወልዷል። ተጨማሪ ልጆች አሉት። ግን መደበኞቹ የ12ቱ ነገድ አባቶች የሚባሉ 12ቱ ወንዶች ልጆቹ ናቸው። 12 ልጆች ወልዶ የከነአን ባለርስት አድርጓል። ወይም ደግሞ የከነአን መደበኞች የያዕቆብ 12ቱ ልጆች ናቸው። ከነሱ ዘር ያልተወለደ መደበኛ የከነአን ባለርስት አይደለም። ያዕቆብ የእግዚአብሔር መንፈስ ቅዱስ ምሳሌ ነው። ያዕቆብ 12 ልጅ ወልዶ ከነአንን ርስት እንዳደረገ እግዚአብሔር መንፈስ ቅዱስም 12ቱን ሐዋርያት በጽርሐ ጽዮን በጸጋ ወልዶ የምእመናን ሁሉ አባቶች የመንግስተ ሰማያት ባለርስቶች የማረጉ ምሳሌ ስለሆነ አብ ወልድ መንፈስ ቅዱስ በማን ተመስለዋል? በአብርሃም በይስሐቅ በያዕቆብ። ግን አሁን እዚህ ላይ እንዳይጋጭባቸው አኮ ከማ አብርሃም ይስሐቅ ወያዕቆብ አላ አሐዱ እሙንቱ የሚል ደግሞ አለ አይደል? ቅዳሴ ማርያም ላይ እንደ አብርሃም እንደ ይስሐቅ እንደ ያዕቆብ አይደለም ይላል። ይኸውላችሁ አሁን ይህንና ያን ልዩነቱን ማወቅ መቻል አለብን። እዛ ላይ ኦሪት ዘፍጥረት ላይ የተመሰሉበት ምሳሌ የግብራቸውን ነው። ገብቷችኋል? በግብራቸው እየታየ ነው። አብርሃም በልጁ ስለጨከነ፣ እግዚአብሔርም አብም ስለጨከነ፣ ይስሐቅ ስለታዘዘ ምናምን ነው። ገብቷችኋል? እዚህ ቅዱስ አባ ሕርያቆስ ግን እንደ አብርሃም እንደ ይስሐቅ እንደ ያዕቆብ አይደለም ብሎ ሲለን ሶስትነታቸው አብርሃም ከይስሐቅ እንደሚቀድመው፣ ይስሐቅ ከያዕቆብ እንደሚቀድመው፣ አብ ከወልድ አይቀድምም፣ ወልድ ደግሞ ከመንፈስ ቅዱስ አይቀድምም። አብርሃም፣ ይስሐቅ፣ ያዕቆብ የባህሪ ልዩነት አላቸው። የአካል ልዩነት ቢኖራቸውም የባህሪ አንድነት የላቸው። ሥላሴ ግን የአካል ልዩነት ቢኖራቸውም የባህሪ አንድነት አላቸው። ስለዚህ ውሳጣዊ የሆነውን ምስጢረ ሥላሴ ለማብራራት በአብርሃም በይስሐቅ በያዕቆብ አይመሰልም። ኦሪቱ ላይ የታተተው ግን ግብራቸውን ለመግለጥ ነው ማለት ነው። ግልጽ ይሆን እና ስለዚህ ከነዚህ ከያዕቆብ ልጆች ውስጥ ደግሞ አንዱ ዮሴፍ ነው። ዮሴፍ በጣም በአባቱ በያዕቆብ እጅግ በጣም የተወደደ ልጅ ነበረ። ቅዱስ ዮሴፍ ከራሄል ከተወለዱት ልጆቹ ውስጥ ነው። የራሄል ሽታ እያለ እጅግ በጣም የወደው ያከብረው ነበር። ዮሐንስ አፈወርቅ በኤፌሶን ትርጓሜው ላይ ምን ይላል? የኤፌሶንን መልእክት በተረጎመበት ወላጆች ልጆቻቸውን አበላልጠው መውደድ የለባቸውም ይላል። ልጆች እርስ በርስ እንዲቀናኑ እንዲጠላሉ ከሚያደርጋቸው ነገሮች ውስጥ አንዱን የማቅረብ፣ አንዱን የማራቅ፣ አንዱን ሞራል የመስጠት ደግሞ እርስ በርስ የማወዳደር እንዲህ አይነት ነገሮች ሳይታወቅ በልጆች መካከል የቅናት መንፈስ ይዘራና ወንድም በወንድሙ ላይ እንዲነሳሳ ሊያደርገው ይችላል። ለዚያ ነው ያዕቆብ ዮሴፍን እጅግ በጣም ይወደው ነበር ይላል። በእርግጥ እንዲወደድ ሆኖ ስለተገኘ ነው እንጂ ያዕቆብ አድሏዊ ሆኖ አልነበረም። ይሄ የዮሴፍ በያዕቆብ ዘንድ መወደድ በሌሎቹ ወንድሞቹ ዘንድ ትልቅ ቅናትን ፈጠረ እና እግዚአብሔር ደግሞ ሀብተ መንፈስ ቅዱስን አሳድሮበት ህልም ያይ ነበረ። ህልም ታውቃላችሁ፣ ህልም 3 አይነት ነው ይላሉ ሊቃውንት። ህልም 3 አይነት ነው፣ ወይም የህልም መገኛ ምንጩ 3 አይነት ነው። የመጀመሪያ ከሐሞት የሚገኝ ህልም አለ። ከቃሉ ጋር ናቸው። ከምን አልኳቸው? ከሐሞት የሚገኝ አለ። ሁለተኛ ከሰይጣን የሚገኝ ህልም አለ። ሶስተኛ ከመላክ። ከሐሞት፣ ከሰይጣን፣ ከመላክ። ከሐሞት ማለት ሰው የበላው የጠጣው የአራቱ ባህሪያት አለመግባባት የሚያመጣበት ህልም፣ ይሄ ምን ይባላል? ከሐሞት የሚገኝ ህልም ይባላል። ለምሳሌ አንድ ነገር ልንገራችሁ። አራቱ ባህሪያት እሳት፣ ነፋስ፣ ውሃ፣ መሬት በሰውነታችን ውስጥ አሉ አይደለ? እና ምን ይላል መሰላችሁ መጽሐፈ ፈላስፋ፣ ሰው በጣም ከፍተኛ የሆነ የውሃ መጠን በሰውነቱ ላይ ሲጨምር፣ ብዙ ሲጠጣ ወይም የውሃ መጠኑ በጣም ሲያይል፣ ማታ በህልሙ ጎርፍ ሲጎርፍ ወይ ውሃ ሲጠጣ፣ ዋና ሲዋኝ፣ እንደዚህ የመሳሰሉትን ነገር ሲያረግ ሊያድር ይችላል። ባህሪ የማይ ምን ስለሚል ነው? በሰውነቱ ውስጥ በጣም ስለሚያይል ማለት ነው። ደግሞ በጣም ዘዋሪ ከሆነ ከተማ አንዳንድ ሰው አለ አይደል? በጣም ሀገር ሲያደርስ የሚውል መቀመጥ በጣም የሚቸግረው ሰው ገጥሟቸው አያውቅም? በጣም ዙረት የሚያበዛ
የሚንጓለል ከሆነ ማታም በእንቅልፍ ልቡ ፈረስ ሲጋልብ፣ መኪና ሲነዳ፣ ክንፍ አውጥቶ ሲበር ወይ ጉድጓድ ላይ ሲወድቅ፣ አረ እንዲሁም ብድግ ብሎም ሊጓዝ ይችላል እንጂ በእንቅልፍ ልቡ ገጥሟቸው አያውቅም። አንዳንድ ሰው ሄዶ መልሳችሁ ልታመጡት ትችላላችሁ። በእንቅልፍ ልቡ ሊጓዝ ይችላል። ይሄ ነፋሳዊ ባህሪ ነው የሚያስጉዘው ይላሉ። ነፋሳዊ ባህሪ በሰውነቱ ውስጥ ምን ሲል ነው? በጣም ሲያይል እንዲያደርገዋል ይላል። ሶስተኛ ባህሪ ማን ነው? እሳት። እሳታዊ ባህሪ ሲያይል ደግሞ ሰውነቱ በጣም እንደ እሳት ይሞቃል። ሲዘፍን፣ ሲጫወት፣ ከተማ ሲቃጠል፣ ብልጭልጭ ነገር እንደዚህ ሲያይ ያድራል ይላሉ። ባህሪ የመሬት የመሬታዊ ባህሪው በጣም ሲያይል፣ ይሄ ደግሞ በጣም ከመብላት የሚመጣ ነው። በጣም ስንበላ ሰውነታችን ላይ ስራ ይበዛበታል። ጡንቻዎቻችን በጣም ለመፍጨትና የሚፈለገውን ነገር ለማጣራት ከፍተኛ ኃይል ጉልበት ያወጣሉ። ያኔ ሰውነት ይዝላል። እንቅልፍ በጣም እስከ ጥልቁ ድረስ እንተኛለን ያን ጊዜ ማለት ነው። እና በዚያ ሰዓት ሰውየው ማታ በህልሙ መሬታዊ ባህሪ የበላው ምግብ መሬታዊ ባህሪውን እንዲያይል ስለሚያደርገው ሲቆፍር፣ ሲያርስ ወይ ደግሞ ሰው ሙቶበት ሲያለቅስ ሊያድር ይችላል። አባቱ ሙቶ የእናቱ ሙታ ሲያለቅስ ሊያድር ይችላል። እና እንዲሁም የሀገራችን ህልም ፈቺዎች ዛሬ በህልሜ ገሌ ሙታ አደረች ብላችሁ ስትሏቸው ምን ሆና ነው የሚሏችሁ? ጠግባ። ግን ጠግቦ ያደረው እሱ ነው፣ ህልሙን ያየው ሰው ነው። የሚተረጉሙልን ግን ለእነዚያ ሰጠው ነው። ገብቷችኋል አይደል? አይ ጠግባ ነው ይላሉ። እና ዮሴፍ ህልም የማየት ጸጋ። ሁለተኛው እንግዲህ ይሄ ከሐሞት ያልኳችሁ ነው። ከሰይጣን ደግሞ ከሰይጣን የሚመጣ ህልም አለ። ለምሳሌ ለሄሮድስ ይነግረው ነበር ይላል ሰይጣን። ከዚህ ይደርሰውልሃል፣ ከዚህ አድራልሃለች እያለ እመቤታችን የምትጓዝበትን ጎዳና ሁሉ ይነግረው ነበረ ለዮሴፍ ማለት ነው፣ ለሄሮድስ። ይሄ ከሰይጣን የሚገኝ ህልም የሚባለው እንደዚህ ያለው። የመልአክ የሚገኘው ህልም ደግሞ ለዮሴፍ ኦ ዮሴፍ ወልደ ዳዊት ኢትፍራህ ነሲኦታ ለማርያም ፍህርትከ እስመ ዘይትወለድ እምኔሃ መንፈስ ቅዱስ ውእቱ። ዮሴፍ ወይ ማርያምን ልታገለግላት የተሰጠችህን ማርያምን ለመውሰድ አትፍራ እያለ መልአከ እግዚአብሔር ይነግረው ነበር አይደል? የሚገርመው ዮሴፍ ኢየሩሳሌም ተቀምጦም መልአከ እግዚአብሔር ጋር ተነጋግሯል። ግብጽ ተቀምጦም መልአከ እግዚአብሔር ጋር ተነጋግሯል። ኢየሩሳሌም የቅድስና ምሳሌ ናት፣ ግብጽ ደግሞ የኃጢአት ምሳሌ ናት። ዮሴፍ በኢየሩሳሌም ሆኖም ከመላእክት ጋር ተነጋግሯል፣ ግብጽ ወርዶም ከመላእክት ጋር ተነጋግሯል። ይሄ ማለት እውነተኛ በሆነ መንፈሳዊ ህይወት ውስጥ ላለ ሰው የቦታ መቀያየር ከእግዚአብሔር ጋር ከመገናኘት እንደማያግደው ማሳያ ነው። አሁን ምድጃ ቢለወጥ ወጥ አያጣፍጥ የሚባል ተረት ታውቃላችሁ? የሰውየው ሙያ ወይም የሴትዮይቱ ሙያ እንጂ የምድጃው የድንጋዩ ጉዳይ አይደለም። ይሄ ሲባል አሁን ቦታ ምንም ተጽዕኖ የለውም ማለት ግን አይደለም። ይበልጥ ግን የሰውየው ፖቴንሻል የሰውየው አቅም በጣም ወሳኝ ነገር መሆኑን ለማሳየት ነው። እና ይሄ ዮሴፍ በወንድሞቹ ከተጠላባቸው ምክንያቶች ውስጥ አንዱ ምንድን ነው? ህልም ያያል። እና ምን አይነት ህልም መሰላችሁ ያያችሁ? አንዴ 12 ነዶዎች ይመስሉኛል አለው አባቱ። አንደኛው በጣም ትልቅ ነዶ ነው። ነዶ ታውቃላችሁ? በአዝመራ መሃል እንግዲህ ገበሬው አዝመራ እንትን የሚለው ነው። 12 ነዶዎች አሉ። እና ከ12ቱ አንደኛው በጣም ረጅም ነዶ ነው። 11ዱ ለአንደኛው ነዶ ሰገደ ብሎ ሂዶ ለአባቱ ነገረው። 12ማ የተባላችሁ እናንተ 12ቱ ልጆቼ ናችሁ። አንደኛውም ትልቁ ነዶ የተባልክ አንተ ነህ። 11ዱ ለአንደኛው ለአንተ መስገዳቸው ወንድሞቼ ለአንተ ሊገዙልህ ነው ብሎ ተረጎመለት ይላል። ግን ለወንድሞቼ ሄደህ እንዳትነግራቸው፣ ምክንያቱም ሊገሉት ስለሚፈልጉ ይችን ምክንያት ካገኙ ቅናታቸው በጣም ይጨምርና ልጄን ያጠፉብኛል ብሎ ስለሰጋ ህልማየሁ አትበል፣ ሄደህ እንዳትነግራቸው አሉ። እሺ አለና የዋህ ነው ዮሴፍ። ሂዶ ንግር አረጋቸው። ምስጢርህን ለሰው ሁሉ አትንገር ይላል ሲራክ። ከቃሉ ጋር ናቸው። ምስጢርህን ለሰው ሁሉ አትንገር፣ ከነገርከው በኋላ ለሌላው ይናገርና ሰላምህን ይነሳል ይላል። አሁን ሰው ታውቃላችሁ ወንፊት ነን ሁላችንም። ብዙ ሰው ሲያዝንም ደስታውንም ሐዘኑንም መቆጣጠር ተስኖታል። አሁን ጊዜ ሰው አሁን ሲያዝን ፕሮፋይሉ ያለቅስ እንደዚህ ምናምን ፌስቡክ ላይ በቃ ሁሉ ነገሩን ነው ሚዲያ ላይ ነው የሚያሰጣው። ሲደሰትም እንደዚያው ነው። ሁሉ ነገሩ አደባባይ ላይ የተሰጣ ስስ ነው። በጣም ስስ ነው። ተግሳጽም ምስጋናም መሸከም በጣም ተስኖናል በእውነት። እና ይሄ ዮሴፍ የዋህ ስለነበረ ሂዶ ነገራቸው። አሉ ተረጎሙለት። 11ዱማ እኛ ነን፣ ታዲያ እኛ ለአንተ ልንገዛ ይሆናላ ብለው በአሽሙር ነገሩት። ከዛ በሌላኛው ቀን አሁንም ደግሞ አየ። ፀሐይ፣ ጨረቃ፣ ከዋክብት እነዚህ ሁሉ ተሰብስበው ለእኔ ሲሰግዱልኝ አየሁ ብሎ ሂዶ ለአባቱ ነገረው።
ፀሐይና ጨረቃ እኔና እናትህ ነን፣ ከዋክብትም ወንድሞችህ ናቸው። እንግዲህ ሁላችንም ጠቅልለን ለአንተ ልንገዛ ነው ብሎ አለው ይላል። አሁንም ሄደና ነገራቸው ለነሱ። እሱ በእነሱ ፍቅር ተቃጥሎ ነው፣ በወንድሞቹ ፍቅር። እነሱ ደግሞ በሱ ጥላቻ በጣም ተቃጥለው ነበርና በምን ምክንያት እናጥፋው እያሉ ያሴሩበት ነበረ። እና ከዚህ በኋላ እንግዲህ ታሪኩን እንደምታውቁት ነው። ለወንድሞቹ ምግብ እንዲያደርስ ታዞ በሚሄድበት ጊዜ በጎዳና ላይ ራበው። ረጅም ጎዳና ስለነበር ወንድሞቹ በግ ጠባቂዎች ናቸው። በጣም ሲርበው መልአከ እግዚአብሔር ተገለጠና ምግብ ይዘህ የለ እንዴ ለምን አትበላም አለው። አይ ይሄማ የወንድሞቼ ነው ብሎ ረሃቡን ታግሶ ተቀመጠ። በዚህ ምክንያት መልአከ እግዚአብሔር ድንጋዩን ዳቦ አድርጎ መገበው ይላል። ያን በልቶ ወደ ወንድሞቹ ሄደ። ያ ህልማየሁ የሚለው ወንድማችን መጣ። ምን እናድርግበት ብለው ሲማከሩ እንግደለው አሉ። ሮቤል ከሁሉም ታላቅ ነውና አይ ምንስ ቢሆን የአባታችን ልጅ አይደለምን? ሌላ ሐሳብ አምጡ አለ። ከመካከላቸው ይሁዳ አይ ከምንገለውማ እንሽጠውና ገንዘቡን እንጠቀምበት አለ። እንግዲህ ይሁዳ ጥንቱንም ሻጭ ነበረ እና እዛ በኋላ እንሽጠው የሚል ሐሳብ መጣ። ወዲያው እስማኤላውያን ከከነዓን ተነስተው ወደ ግብፅ በሚወርዱበት ጊዜ ማን ነው እሱ መጣ። ከመጣ በኋላ እሱን ይዘው ጉድጓድ ውስጥ ጥለው ለእስማኤላውያን ነጋዴዎች በ20 ብር ሸጡት ይላል። እንግዲህ መጻሕፍት አንዳንድ ቦታ ላይ በ20 ብር ሸጡት፣ አንዳንድ ቦታ ላይ በ30 ብር ሸጡት ሲባል ታዩ ይሆናል። ይሄ እንዴት ነው የሚታረቅ ብለው ቢሉ በዚያን ዘመን የግብፃውያን 20 ብር በዕብራውያን 30 ብር ነበረ ምንዛሬው ማለት ነው። የከነዓን ገበያ ከግብፁ ገበያ ያነሰ ነው። አሁን የኛ የአንድ አሜሪካ ዶላር ስንት ነው? አሁን ብዙ ነው አይደለ? ያኔ ደግሞ እንግዲህ ከነዓን በኢኮኖሚ ከግብፅ ያነሰች ረሃብ የጸናባት ሀገር ስለነበረች የግብፃውያኑ 20 ብር በዕብራውያኑ ስንት ነው የሚሆን? 30 እና 20 ብር ነው የሸጡት ብለው ያሉ እንደሆነ በግብፃውያን ምንዛሬ፣ በ30 ብር ተሽጧል ያሉ እንደሆነ በዕብራውያን ምንዛሬ መሆኑ ነው መጻሕፍት እንግዲህ። እና ከዚያ በኋላ ሸጡትና ልብሱን አውልቀው ገፈው ቀሚሱን አባታችን የት ሄደ ብንል የት እንላለን? እናሳ ቀሚሱን እንግፈፍና አንዷን በግ አርደን ደም ለውሰን ያንን ቀሚስ ወስደን አውሬ የበላው ብለን ቀሚሱን ለአባታችን እንስጠው ብለው አንዷን በግ አርደው ቀሚሱን በደም ነክረው ወስደው ለአባታቸው ሰጡት። እና ከዛ በኋላ አባታቸው ያንን ቀሚስ ይዞ እየየ እያለ አልቅሷል ይላል። እንዲያውም አባ ሕርያቆስ በላሃ ማርያም ላይ የማርያም ለቅሶ በተሰኘው መጽሐፍ ላይ ያዕቆብ ልጁ አውሬ እንደተበላ በሰማ ጊዜ የልጁን ቀሚስ ይዞ አለቀሰ። እመቤታችን ግን ልጇ በተሰቀለ ጊዜ የልጇን ቀሚስ ይዛ እንዳታለቅስ ኢንስጥጥ ወኢንግምድ አላ ንትፋሰስ ለዘረከቦ ይርከቦ፣ ይሄን ቀሚስ አንቅደደው አንከፋፍለው ወጣ እንጣጣልበትና ለደረሰው ይድረሰው ብሎ ቀሚስ እንኳን ይዛ እንዳታለቅስ ከለከሏት ይላል። አሁን በሀገራችን ሰው ሲሞትበት ቀሚሱን ሱሪውን ይዞ ያለቅሳል። ባህሉ ትውፊቱ እዛ የመጣ ከዛ የተቀዳ ነው። ከዚህ በኋላ ተሸጠ፣ ግብፅ ወረደ። ታሪኩን ለማሳጠር ግብፅ ከወረደ በኋላ ባሳየው ታማኝነት በግብፅ በፈርዖን ጃንደረባ ቤት በጲጥፋራ በሚባል አንድ ከፍተኛ ባለስልጣን ቤት አገልጋይ ሆኖ ተቀጠረ። እዛ በጣም ያገለግል ነበር። ከዕለታት አንድ ቀን ይላል የዚህ የጲጥፋራ ባለቤት ሚስቱ ዮሴፍ በጣም መልከ መልካም ነበረና ሲገባ ደረቱን ሲወጣ ግርባቱን እያየች በሐጸ ዝሙት ተነደፈች ይላል። እምከመ ይርኤኢ አይን ይዜሙ ልብ ይላል ሰለስቱ ምዕት በህንፃ መነኮሳት። አይን ካየ ዘንድ ልብ ይመኛል አይደለ? እና አይኗ አየ ተመኘ። ከዛ በኋላ እንዲሁ ይሄንን ባሪያ እንዴት ነው ማጥመድ ምችል እያለች ስትል ከዕለታት አንድ ቀን እሷ ካለችበት ክፍል ውስጥ ገባ። ብሉዩን ሐዲሱን ለማናፈስ ይላል ተርጓሚ። ብሉዩን ሐዲሱን ለማናፈስ ማለት ያረጀ የቤተ መዛግብት ቃል አይደለ? እሱን አዲሱንም አሮጌውንም እያወጡ እንዳይዝግ ያናፍሱታል። እሱ ደግሞ ስራው ስለሆነ ገብቶ እንትን ሲል በዚህ ጊዜ እንግዲህ አይታ ሩጣ ያዘችው ይላል። ነጥቋት ሲሮጥ ከኋላ ቀሚሱ ተቀደደ። እሷ በገዛ እጇ የራሷን ቀሚስ ቀደደችና ሰው እንዲያው ባሪያ ሲባል አፍንጫ ጎራዳ፣ ጠጉረ ገርዳዳ፣ አይነ መጭማጫ፣ ጠጉረ ላሁጫ፣ አንገተ ዘናና፣ እግረ ዘነዘናውን ይዞ ይመጣል። እንዲህ ያለውን መልከ መልካም ይዞ መጥቶ እኮ እንዲያው ልድረስብሽ አለኝ ብላ ጮኸች ይላል። ሰው ተሰበሰበ። እንደምታውቁት አይ ነገሩስ ባንቺ ይመስላል፣ አህዛብ ፍርድ ጠንቃቂዎች ናቸው ይላል። አዩዋትና አይ ነገሩስ ባንቺ ይመስላል፣ ጥፋቱ ያንቺ ይመስላል ነው። ግን ምንም ቢሆን እንደ ንጉሥ ሚስት ነሽና
አንቺ ከምትዋረጂ እሱ በባሪያው ይዋረድ ብለው ፍርድ ገመደሉበት። ይሄን ሲሰማ ያለ ኃጢአቱ እስር ቤት ተወረወረ። እስር ቤት ገባ። እስር ቤት ደግሞ ሲገባ ሁለት በኃጢአታቸው ምክንያት የታሰሩ ሰዎችን አገኘ። አንደኛው የንጉሱ ወይን አሳላፊ፣ አንደኛው የንጉሱ ማዕድ አቅራቢ ነበር። ከነሱ ጋር ሆነ ማለት ነው። እና ህልም ተርጓሚ ስለነበረ ከቃሉ ጋር ናችሁ። አሁን ወደ ምስጢሩ ልመጣ ነው። መጀመሪያ ታሪኩን ልንገራችሁ ብዬ እዛ እስር ቤት ውስጥ እያለ ህልም በጣም ስለሚተረጉም አንደኛው ህልም አየሁ አለው። ምን አየህ? አይ እንደው 3 መሶብ እንጀራ ተሸክሜ ለንጉሱ ሳሳልፍ አየሁ። ይሄ ምንድን ነው ምስጢሩ ብሎ ሲለው አይ 3 መሶብ የተባለማ 3 ዕለታት ናቸው። ከ3 ቀን በኋላ ከእስር ቤት ትወጣለህ፣ ንጉሱ ወደ ቀድሞ ሹመትህ ይመልሳል አለው። አንደኛው ደግሞ እኔም አይቼ ነበር አለው። ምን አይተሃል? አይ እንደው የወይን ዘለላ ነበር 3 ቅርንጫፍ ይዞ ወፎች መጣው ሲበሉት እንደዚህ አየሁ አለው። 3 ቅርንጫፎች 3 ዕለታት ናቸው። ከ3 ቀን በኋላ ከእስር ቤት ትወጣለህ። ወይኑን ሲበሉት ያያቸው ወፎች ደግሞ ንጉስ ይሰቅልሃል፣ ወፎች መጣው ስጋህን ይበሉታል ብሎ ተረጎመበት። ከዛ በኋላ ያኛውን ምን አለው ይላል፣ አንተ ግን ከዚህ እስር ቤት በወጣህ ጊዜ ከንጉሱ ፊት አሳስብልኝ አትርሳኝ አለው ይላል። ዮሐንስ አፈወርቅ ምን ይላል? ዮሴፍ በዚህ ጊዜ ለንጉሱ ነግሮ እንዲያስፈታው ይሄንን ሰውዬ በመጠየቁ ወይም እምነቱን በዚህ ሰው ላይ በመጣሉ እግዚአብሔር 2 ተጨማሪ ዓመታትን በእስር ቤት እንዲቆይ አድርጎታል ይላል። ሰው በሰው ላይ እምነቱን በጣለ ቁጥር የእስር ጊዜውን ያራዝማል እንጂ ቶሎ አይፈታም። ከቃሉ ጋር አክስቴ ያለችልኝ አጎቴ ያለኝ አጎቴ ልጅ ዱባይ ሄዷል አሜሪካ ሄዷል ብትል አትወጣም። ከቃሉ ጋር ናችሁ። ግን ትወጣላችሁ መቼስ ቀኑ እስኪደርስ ነው ሁሉም ነገር። እና ከዛ በኋላ እንደዚህ አይነት ነገር ተፈጠረ። ከዛ ከወጣ በኋላ እንግዲህ በግብጽ ላይ የመጣውን ታውቃላችሁ። ነገሰ ምን አለ? ወንድሞቹ እንደዚያ የሸጡት እንደገና በረሃብ ምክንያት ተመልሰው አገኛቸው። እንደ ጠሉኝ ልጥላቸው፣ እንደ ጣሉኝ ልናቃቸው ሳይል ለእነሱ ቀለባቸውን ሰፍሮ እንደዚህ አድርጎ ደግሞ ሰዷቸዋል ማለት ነው። እና ያው ወንድሞቹ በመጡ ጊዜ ታስታውሳላችሁ። እናንተ ብቻ ናችሁ የአባታችሁ ልጅ ሲላቸው፣ አዎ አንደኛውስ ሞቷል አሉት አይደለ? ሞተ ዮሴፍ አሃዊሁ ነገሩ ወለ ዮሴፍ ይላል መጽሐፍ። የዮሴፍን ሞት ወንድሞቹ ለዮሴፍ ነገሩት ማለት ነው። የራሱን ሞት ለራሱ አረዱት። አሁን ወደ ምስጢሩ ልምጣ። እስከዚህ ታሪክ ነው። ምስጢሩ ምንድነው ነው? አሁን መቼስ መጻሕፍተ ብሉያትም ሐዲሳትም ሊቃውንቱ ሁሉም የሚሰብኩት ክርስቶስን ነው። ዮሴፍ የክርስቶስ ምሳሌ ነው። ያዕቆብ ከዚህ ላይ የእግዚአብሔር አብ ምሳሌ ነው። ዮሴፍ በአባቱ በያዕቆብ እጅግ ይወደድ እንደነበረው እግዚአብሔር ወልድም በአባቱ በእግዚአብሔር አብ እጅግ የተወደደ ነው። እስመ አብ ያፈቅር ወልዶ ወኩሎ ያርአዮ ግብረ ከመ አንትሙ ታንክሩ ወበከመ አብ ያነስኦሙ ለምውታን ወያሐይዎሙ ከማሁ ወልድኒ ለዘፈቀደ ያሐዩ። አብ ልጁን ይወደዋልና የሚያደርገውን ሁሉ ያሳየዋልና እናንተ ታደንቁ ዘንድ አብ ሙታንን እንደሚያነሳ ወልድ ደግሞ እንዲሁ ሙታንን ያነሳል ብሎ እግዚአብሔር አብ መስክሮለታል። ለልጁ ልጁን ይወዳል ወልድን። ያዕቆብ በዮሴፍ የተወደደ ማነው? ዮሴፍ በያዕቆብ በአባቱ እንደሚወደድ እግዚአብሔር ወልድም በአባቱ በእግዚአብሔር አብ እጅግ በጣም የተወደደ ነው። ዝንቱ ውእቱ ወልዴ ዘአፈቅር አይደል ያለው? የምወደው ልጄ ይህ ነው ያለው። ይሄን ያሳያል። ወንድሞቹ ዮሴፍን እንደተመቀኙት እንደጠሉት ጌታችን መድኃኒታችን ኢየሱስ ክርስቶስንም ወንድሞቹ የተባሉ ቤተ አይሁድ ጠልተውታል፣ ተመቅኝተውታል። ከቃሉ ጋር ነው። ክርስቶስን ሰቅለው እስከ መግደል ያደረሳቸው ቅናት፣ ምቀኝነት ነው። ምቀኛ በጣም ከባድ በሽታ ነው ምቀኝነት። ቅዱስ ዮሐንስ አፈወርቅም እንደሚል ታውቃላችሁ፣ ቅናተኛ ሰው ሌላውን ሰው ከመጉዳቱ በፊት የሚጎዳ ራሱን በጭንቀት ይጎዳል፣ እንቅልፍ በማጣት ይጎዳል፣ ለውስጡ ሰላም የለውም፣ ምንም የተረጋጋ ህይወት አይኖረውም ቅናተኛ ሰው በምንም ነገር ቢሆን። እና ጌታን አሳልፈው የሰጡት በቅናት ምክንያት ነው። ወንድሞቹ ማለት ነው፣ የገዛ ወንድሞቹ ቤተ አይሁድ የስጋው ቆራጮች የአጥንቱ ፍላጮች ቀንተው ነው። ለምን ብለው ቢሉ ጌታ በሚያስተምርበት ጊዜ በትክክለኛው መንገድ ሲያስተምር ምዕመናን ተከተሉት። እነሱ ደግሞ እኛ ባዷችን ቀረን አይደለ? ዓለሙ ሁሉ እኮ ተከተለው። ወእመኒ ሀደግናሁ ከመዝ ይመጹ ሰባሮሚ እንዲህ ከተውነውማ የሮም ሰዎች ሳይቀር መጥተው ሀገራችን ይወርሱናል ብለው ጌታን እስከ መስቀል ድረስ ያደረሳቸው ቅናት ነው። ስለዚህ ዮሴፍ ወንድሞቹን በጣም ይወድ ነበረ። እግዚአብሔር ወልድም ቤተ አይሁድን
የሰውን ዘር በሙሉ ይወዳል። ወንድሞቹ ተመቅኝተው ዮሴፍን እንደዛ አይነት ጥላቻ ያሳደሩበት፣ ወንድሞቹ ደግሞ ቤተ አይሁድ ክርስቶስን ጠሉት ማለት ነው። ዮሴፍ ለወንድሞቹ ምግብ ይዞላቸው በሚሄድበት ጊዜ የወንድሞችን ምግብ አልፈላም ብሎ ነበር አይደለ? ያን ጊዜ በማን ተፈትኗል? መልአኩ መጥቶ ለምን አትበላም ብሎ ፈትኖታል አይደለ? አዎ፣ በምድረ በዳ ላይ ነው የፈተነው። ይሄን ፈተና ስላለፈ መልአኩ ድንጋዩን ዳቦ አድርጎ መግቦታል። ጌታችን መድኃኒታችን ኢየሱስ ክርስቶስም በምድረ በዳ 40 መዓልት 40 ሌሊት ከጾመ በኋላ በማን ተፈትኗል? በዲያብሎስ ተፈትኗል። እና ዲያብሎስ ምንድነው ያለው? እመሰ ወልደ እግዚአብሔር አንተ በል ከመ እላንቱ አኤባን ህብስተ ይኩና፣ አንተ የእግዚአብሔር ልጅ ከሆንክ እንዲህ ድንጋዮች ዳቦ እንዲሆኑ እዘዝ አይደል ያለው። የታውቋት ነው ዲያብሎስ ግን ይችላል። ከዚች ከዮሴፍ ታሪክ አሁን መጽሐፍ ማያውቅ ይመስለዋል ሰይጣን። ዳዊት ማያውቅ ምናምን መጻሕፍትን ማያውቅ ነው ይመስላችሁ? ጌታን ሲፈትን ጥቅስ እየጠቀሰ ነው አይደለ? ራስህን ከዚህ ተራራ ወርወር ሲል እስመ ለመላእክቱ ይዔዝዞሙ በእንቲአከ፣ መላእክቱን ስላንተ ያዛል እግርህ በድንጋይ እንዳይሰናከሉ ይላልና ወርወር ነው ያለው። ጥቅስ የሚጠቅሰው ሁሉ መልአክ ነው ማለት አይደል? ሰይጣንም ጠቅሶ ነው እንትን የሚለው። ሰይጣንም ለዚያ እኮ ነው ጥቅስ መሸምደድ ሰውን ክርስቲያን ማያደርገው። ለዚያ ነው ማክሲመስ የሚባል አንድ ሊቅ አለ ምስራቆች። እሱ ምን ይላል? ተግባር የተለየው ነገረ መለኮት የአጋንንት ነገረ መለኮት ቴዎሎጂ ኦፍ ዲሞንስ የአጋንንት ቴዎሎጂ ነው ይላል። ምክንያቱም በእውቀት ደረጃ እነሱ ምን ስለሚሉት ነው? ስለሚያውቁት ነው። ክርስቲያኖችን ግን ከጋኔን የሚለያቸው ያወቁትን በመኖር ነው። አጋንንትን ያአምኑ ባመኑንማ ይሄ ሁሉ የምትለውን ነገር ጋኔን የሚያውቀዋል፣ ሰይጣን የሚያውቀዋል። እንዲያውም አንዱ ሰውዬ ሰይጣን መጣበት አሉ። ሰይጣን ሲመጣበት መዝሙረ ዳዊት በቃሉ መድገም ጀመረ። እባክህ እኔ በዜማ አውቀዋለሁ አሉ ሰይጣን። እኔ ከፈልህ በዜማ ልበልህ አሉ። እና ሰይጣን ያውቀዋል ማለት ነው። ገብቷችኋል? የሚለየን በተግባር የመግለጥና ያለ መግለጥ ጉዳዩ ነው። እና እኒህ ድንጋዮች ዳቦ እንዲሆኑ እዘዝ ያለው ከዚያች ነው። ዮሴፍ ያችን ፈተና በማለፉ እንትን ብሏል ማለት ነው። እና ዮሴፍ ምግብ ይዞላቸው ሲሄድ እነሱ ደግሞ እንደዛ ሽጠውታል። ጌታችን መድኃኒታችን ኢየሱስ ክርስቶስም አነ ውእቱ ህብስተ ሕይወት ዘወረደ እምሰማይ ወዘበልዐ እምዝንቱ ህብስት የሐዩ ለዓለም፣ ከሰማይ የወረደ የህይወት እንጀራ እኔ ነኝ፣ ከዚህ ህብስት የሚበላ ሁሉ አይራብም ብሎ ቢል ሽጠውታል ማለት ነው። ሽጠውታል። እና ጌታችን መድኃኒታችን ኢየሱስ ክርስቶስ በ30 ብር እንጀራ የህይወት እንጀራ ሆኖ ቢመጣ እንደዚያ ሆኗል ማለት ነው። ከዛ በኋላ ዮሴፍ ተሽጧል፣ ጌታም ተሽጧል። ዮሴፍ የተሸጠ ይሁዳ በሚባለው ወንድሙ ነው። ኢየሱስ ክርስቶስም የተሸጠ በማን ነው? ወንድሜ ብሎ በመረጠው በይሁዳ ነው። አውግስጢኖስ ስለዚያ ነው የቤተ ክርስቲያን መከራ ከ3 ምንጭ ይፈልቃል ይላል። ከቃሉ ጋር ናችሁ? ከስንት አልኳችሁ? የክርስቶስ ፈተና ከ3 ነው ምንጩ ይላል የተገኘ የክርስቶስ ፈተና። የመጀመሪያው የክርስቶስ ፈተና ከይሁዳ ከገዛ ቤተሰቡ ነው። የክርስቶስ የመከራው መንስኤ የመጀመሪያው ይሁዳ ነው። ቀጥሎ ሁለተኛው የክርስቶስ የመከራ መንስኤ ቤተ አይሁድ ናቸው። የሀገሩ ሰዎች ዘመዶቹ በእግዚአብሔር እናምናለን የሚሉ ቤተ አይሁድ ናቸው ሁለተኞቹ። ሶስተኛ ቤተ አህዛብ ናቸው። ሮማውያን፣ ቄሳሮች፣ እነ ጲላጦስ፣ እነማን እነዚህ የመሳሰሉት ናቸው። የክርስቶስ የመከራው ምንጮች ከስንት ቦታ ነው የተነሱ? ከ3። የክርስቶስ አካል ከ3 አቅጣጫ ፈተና እንደተነሳበት የክርስቶስ አካል የሆነች ቤተክርስቲያንም ከ3 አቅጣጫ ፈተና ይነሳባታል። የመጀመሪያ የቤተ ክርስቲያን የፈተና ምንጭ የሚባሉት ይሁዶች ናቸው። ቅዳሴ የሚቀድሱ አሁን ይሁዳ ማለት እንጀራውን የበላ ነው አይደል? የክርስቶስን እንጀራውን የበላ አብሮ 3 ዓመት ከ3 ወር ተአምራትን ያየ ምን ያለ ሰው ነው። የመጀመሪያ የክርስቶስ የፈተና ምንጭ የሚባለው ይሁዳ ነው። ስለዚህ የቤተ ክርስቲያንም የመጀመሪያ የፈተና ምንጮች ይሁዶች፣ ክህነት የተቀበሉ ጳጳስ፣ ቄስ፣ ቆሞስ፣ ዲያቆን ምናምን የሚባል ይሁዳ አለ። ሁሉም ይራባል በዛው በእንትኑ። እየሰማችሁ ነው። እነ ጴጥሮስ እና ዮሐንስም ወልደዋል፣ ይሁዳም ወልዷል። እየወለደም ነው፣ ለወደፊቱም ይወልዳል፣ እስከ ዕለተ ምጽአት ይወልዳል። ገብቷችኋል መላችሁ? እና የመጀመሪያው እሱ ነው ይላል። ቀጥሎ የክርስቶስ የመከራው ምንጮች ቤተ አይሁድ ዘመዶቹ ናቸው። ሁለተኛ የቤተ ክርስቲያን የፈተና ምንጭ የሚባሉት ደግሞ በእግዚአብሔር እናምናለን የእግዚአብሔር ወገን ነን የሚሉ ምእመናን ናቸው። ምእመናን ሳያውቁት ቤተ ክርስቲያንን በመጥቀም ስም ቤተ ክርስቲያንን በጣም ሊጎዱ ይችላሉ። አሁን እንዲሁም በእኛ ዘመን የዚህ ዝም ብሎ ግልብነት የተሞላበት ክርስትና በጣም አደገኛ እየሆነ መጥቷል። በጣም ብዙ ነገራችን እየተበላሸ መጥቷል። ምእመናን በደንብ በስርዓት ካልተማሩና እውነተኛ ውሳጣዊ የሆነውን ክርስትና ማራመድ ካልቻሉ እንዲህ አይነት ፈተና አይቀርላቸውም።
ፈተናው አይቀርም። ከቃሉ ጋር ናቸው። ሁለተኛ የቤተ ክርስቲያን የመከራ ምንጮች የሚባሉ ምእመናን ናቸው ማለት ነው። ሶስተኛ የቤተ ክርስቲያን የመከራ ምንጭ ያው አረማውያን ናቸው። አሁን ዛሬ ራሱ በየቦታው ክርስቲያን እንደተጨፈጨፈ እንደታረደ ነው አይደለም? እንደዚያ ነው። እና ስለዚህ ይሁዳ ወንድሙ እንዲሸጥ ሐሳብ አቀረበ፣ ተሸጠ ማለት ነው። ያኔ ዮሴፍ በተሸጠ ጊዜ ከዮሴፍ ጋር አብሮ የተሸጠ ክርስቶስ ነው ይላል አባ ጊዮርጊስ። ዘምስለ ዮሴፍ ተሰይጠ ከመ ይስፍር ሲሳየ ለሕዝብ፣ ለሕዝቡ ለወገኑ ቀለብን ይሰፍርላቸው ዘንድ ከዮሴፍ ጋር ምን አለ? ተሸጠ ይላል። ተሸጠ፣ ከዮሴፍ ጋር ተሸጠ ይለዋል ጌታችን መድኃኒታችን። በምስጢር ነው በምሳሌነት ነው እንጂ ያኔ ኢየሱስ ክርስቶስ ያኔ ተወልዶ አይደለም። አብሮ በጸጋ አብሮ ተሰደደ ለማለት ነው። በሄደበት ሀገር ደግሞ ያለ ኃጢአቱ ወደ እስር ቤት እንደተወረወረው ኢየሱስ ክርስቶስም ያለ ኃጢአት ወደ መስቀል እንዲሰቀል ተደርጓል። ዮሴፍ በእስር ቤት ውስጥ ሁለት በኃጢአታቸው ምክንያት የታሰሩ ሰዎችን እንዳገኘ ኢየሱስ ክርስቶስም በመስቀል ላይ ሁለት በኃጢአታቸው ምክንያት የተሰቀሉ ሰዎችን አግኝቷል። ዮሴፍ ለአንደኛው ተርጉሞለታል ትድናለህ ብሎ፣ ለአንደኛው ተሰቅለህ ትሞታለህ ብሎታል አይደለ? ኢየሱስ ክርስቶስም በቀኝ ላለው ይወምት ይሄሉ ምስሌ ውስተ ገነት፣ ዛሬ በገነት ከኔ ጋር ትኖራለህ ብሎታል። በግራ ያለው ደግሞ የሰይጣን ድርሻ ሆኗል ማለት ነው። ዮሴፍ ከእስር ቤት ከወጣ በኋላ ወንድሞቹ በመጡ ጊዜ ወንድማችሁ የት አለ ብሎ ሲል ሞቷል ብለው የገዛ ሞቱን ለራሱ ነግረውታል። ጌታም ደግሞ በኤማሁስ ሲጓዝ እነዚያ ሁለቱ ደቀ መዛሙርት ጋር ሞቱን አይደል የነገሩት? የገዛ ሞቱን እንዲህ አይነት ሰው ነበረ፣ ደግ ሰው ነበረ፣ እንደዚህ ያሉት ግን ለራሱ ነው እያረዱት የነበረ። ዮሴፍ የገዛ ሞቱን ከወንድሞቹ እንደሰማ ኢየሱስ ክርስቶስን የገዛ ሞቱን ከወንድሞቹ ከሐዋርያት ከደቀ መዛሙርቱ ሰማ ማለት ነው። ዮሴፍ በመስቀል ላይ እንደነገሰ ኢየሱስ ማን ነው ከእስር ቤት ወጥቶ እንደነገሰ ኢየሱስ ክርስቶስም እምከመ ተለአልኩ እምድር እስህብ ኩሎ ሀቤ፣ ከምድር ከፍ ከፍ ባልኩኝ ጊዜ ሁሉን ወደ እኔ። መስቀል ማለት ክርስቶስ የነገሰበት ማለት ነው። ዙፋን ነው መስቀል። እግዚእነ ኢየሱስ ክርስቶስ የነገሰበት ዙፋን ነው። ዝንቱ መስቀል መንበረ ነበልባል ዘኪሩቤል ቢጽ አምሳለ ስምኪ ድንግል ርቡአ ወህያት ወገጽ ይላል አባ ጽጌ ድንግል። ይህ መስቀል የነበልባል ዙፋን የኪሩቤል ባልንጀራ ነው ይላል። እንደ ስምሽም ባለ 4 ፊደል ነው ይላታል እመቤታችንን። እግዚአብሔርን የተሸከሙ ማን ማን ናቸው እስኪ ንገሩኝ። መጀመሪያ ኪሩቤል ጸወርተ መንበር፣ እሱን አይደለም የሚሸከሙ ዙፋኑን ነው። ያውም በጸጋ ነው የሚሸከማቸውን ይሸከሙታል። ጫማችሁ እናንተን ነው የሚሸከም፣ እናንተ ናችሁ የምትሸከሙት። እንሸከከማለን ነው። ጥሩ ነው፣ እውነት ነው። የመሸካከም ነገር ነው። እየሰማችሁ ነው። የሚሸከማቸውን ይሸከሙታል ይላል አረጋዊ መንፈሳዊ። ሰማያት ወምድር ይክሉ አግምሮቶ ለእግዚአብሔር፣ ሰማያትና ምድር እግዚአብሔርን አይወስኑትም። ወልብሰ ዘእቁብ በንጽ ይከውኖ ማሂደረ ንጹሕ ይላል። በንጽህና የተጠበቀ ልብ ግን ለሱ ንጹሕ ማደሪያ ይሆነዋል አይጠበውም ይላል። ሰማይና ምድር የማይወስኑትን ጌታ ንጹሕ ልብ ይወስነዋል ይላል። አሁን በኩነት እግዚአብሔርን የሚወስን ልብ ኖሮ እኮ አይደለም። ከቃሉ ጋር ናችሁ አይደለም። ግን እግዚአብሔር በምላት ያድርበታል ይላል። ልባችን ለእግዚአብሔር ክፍት ስለሆነ እሱ ካልገባበት አይሞላም። ከቃሉ ጋር ናችሁ። አውግስጢኖስ ምን ይላል? በእግዚአብሔር ቅርጽ ያለ ክፍት ቦታ አለ ይላል ልባችን ውስጥ። እሱ ካልገባበት የማይሞላ በሱ ቅርጽ ያለ ክፍተት አለ። የፈለገህን እያመጣህ ብትጠቀጥቀበት አይሞላም። ፍልስፍና ብትማር፣ ፖለቲከኛ ብትሆን፣ ጠቅላይ ሚኒስትር ብትሆን፣ የአገር ለአገር ብትዞር፣ ቱር ምን ብትል ምንም አይሞላም እሱ ካልገባበት። ለዚያ ነው ሰው ማይረከው። ሲፈጥረንም መጀመሪያ ረሃብተኛ አድርጎ ነው የፈጠረን። ይሄን ታውቃላችሁ? በገነት ካለው ዛፍ ሁሉ ብላ ማለት ነው። መቼስ የመጀመሪያው ትእዛዝ እኮ ብላ የሚለው ነው። ከዛ እኮ ነው አትብላ ያለው። መጀመሪያ ምንድን ነው የሚለው? ሲፈጥረው መጀመሪያ በጥንተ ተፈጥሮ ስንፈጠር በገነት ካለው ዛፍ ሁሉ ምን ብላ። ከዛ ይችን ግን ምን አትበል። አሁን በአዲስ ተፈጥሮም ሲፈጥረን ስጋዬን ብሉ ደሜን፣ ሰው ለመብላት ነው የተፈጠረው። አሁን ይሄ ሲባል ሁሉ እናግበስብስ ማለት አይደለም። ግን ገነት ለአዳም የምግብ ቡፌ ሆና ነው የቀረበችለት። አሌክዛንደር ሽመመን የሚባል አባት ቡፌ ሆና ነው የቀረበችለት ገነት። አሁን ተውት፣ ወደዚያ መግባት አያስፈልግም። እና ምላችሁ ፈልጌ ነው ሰው ጥንቱንም እግዚአብሔር ሲፈጥረው እንዲራብ አድርጎ ነው የፈጠረው። ማንን እንዲራብ? እግዚአብሔር እንዲራብ። ለዚያ ነው ረሃብተኛ ፍጡር ስለሆነ ኢየሱስ ክርስቶስ የሚበላ ሆኖ መጣለት። የሕይወት እንጀራ እኔ ነኝ፣ እኔም ብሉኝ፣ እኔን ጠጡኝ። እና እሱ ካልገባበት ልብ አይሞላም። ምንም እርካታ የሚባለው ነገር የለም። የሰው ሀሳብና የፍየል ጅራት ሁልጊዜ ወደ ላይ ነው ይባላል። ምንም ሰው በቃ የትኛው የስሜት የፍላጎት የፓሽን መጨረሻው መጨረሻ አልባነት ነው ይላሉ።
አንድ አባት ከቃሉ ጋር ናቸው። ገደብ አልባነት ነው የሥጋዊ ፈቃድ ገደቡ ገደብ አልባነት ነው። ገደብ አልባነት ነው። በቃ አንዱን ሁለት፣ ሁለቱን አራት፣ አራቱን ስምንት እያለ ያለ ማቋረጥ ነው። መቃብር ይገድበዋል እንጂ እንደዛ መጨረሻ የለውም ማለት ነው። እና በአጠቃላይ ጌታችን መድኃኒታችን ኢየሱስ ክርስቶስ የሚበላ እንጀራ የሕይወት እንጀራ ሆኖ የመጣልን ለዚያ ነው ማለት ነው። እና አሁን ጠቅለል ስናደርገው ምንድን ነው ከአጠቃላይ ከዮሴፍ ሕይወት ላይ የምንማረው ነገር ምንድን ነው ከተባለ፣ አንደኛ ዮሴፍ በአባቱ ዘንድ ተወዳጅ የነበረ ልጅ ነው። ወንድሞቹን እጅግ በጣም ይወድ የነበረ ሰው ነው እና ስለዚህ መጀመሪያ ፍቅር ነው። ሁለተኛ ታማኝነት ነው። ለወንድሞቹ እንዲሰጠው የታዘዘውን ምግብ ሳይበላ ማድረሱ ነው። አሁን አንድ ሰው ባለ ሀብት ሲያደርገው እግዚአብሔር በድሆች ላይ እየሾመው ነው። እግዚአብሔር እንጂ ሰውን ሀብታም ማድረጉ በድሃ ላይ ምን እያሉ ነው? መግባቸው እያለ ነው። አሁን መጋቢ ምናምን የሚባል ስም ሰምታችሁ ታውቃላችሁ? ምንም ሳላይ ሰጠው ይሄ ማይመግብ ራሱን ማይመግበው ሁሉ ምን ይባላል? መጋቢ። መጋቢ ማለት ምን ማለት ነው? መገበ ሾመ ይላል ግዕዙ። መጋቢ ማለት የተሾመ ነው። አሁን መጋቢ ሐዲስ ማለት ምን ማለት ነው? በሐዲሳት የተሾመ ማለት ነው። አንድም መገበ ይላል ደግሞ በቁሙ መገበ ያው አበላ አጠጣ እንደማለት ነው። ገብቷችኋል አይደል? እና መጋቢ ማለት ሐዲሳትን ምን የሚመግብ ነው፣ የሚሰጥ ነው። እና የማይመግብ ሰው መጋቢ አይባልም። ግን እያንዳንዱ ኦርቶዶክሳዊ እግዚአብሔር ሲፈጥረው መጋቢ አድርጎ ነው የፈጠረው። ለምሳሌ ለፀሐይ ዘአኮነኖ መዓልተ ነው አይደል? ፀሐይ በሌሊት ፀሐይ ብርሃኑን ይመግብ ዘንድ በቀን ምን አለው? አሰለጠነው። ፀሐይን አሁን ፀሐይ መጋቢ ማለት ነው፣ የቀን መጋቢ ነው። ገብታችኋል? አዎ ብርሃን መጋቢ ነው። ለወር ወለ ከዋክብት ዘአኮነኖ ሙሌሊተ፣ ጨረቃና ከዋክብትን ደግሞ ምንን አስገዛቸው? እነሱ ደግሞ መጋቢ ሌሊት ናቸው። ሌሊቱን ደግሞ እነሱ ናቸው የሚመግቡ። እና አንድ ኦርቶዶክሳዊ ሲሾም የሆነ ነገር ሲሰጠው በሌላው ላይ እየተሾመ፣ ምንም ነገር ሲሰጠው በሌላው፣ እውቀትም ቢሰጠው በሌላው ላይ እየተሾመ ነው። ሀብትም ቢሰጠው በሌላው ላይ እየተሾመ ነው። እና ዮሴፍ ምግብ ተሰጠው ለወንድሞቹ ሊያደርሰው። አሁን ሀገሪቱንና ቤተክርስቲያንን ያጠፋት ምንድን ነው? ጉቦ። እውነት አሰብ ሌባ ከሀ እስከ ፐ ሌባ መጠራቀሙ ቤተክርስቲያኒቱን አሁን ባዶ አድርጓታል። አሁን እኮ ዝም ብላ እውነት እናወራ ከተባለ 4 ጉባኤ ተምሮ ድጓ ተምሮ ምናምን እዚህ መርካቶ ብትሄዱ ዱቄት የሚሸከማለ ምን የሚያዞራለ። ይሄ ሁሉ የመጣ ለምንድን ነው? ታማኝነት ከቤተ ክርስቲያን ስለተሰደደች ነው። እግዚአብሔር ለሱ እንድንታመን የእርሱ መልካም ፈቃዱ ይሁንልን። በጣም መሰረታዊ ነገር ይሄ ነው፣ መታመን ለወጡበት ዓላማ። አሁን አንድ ሊቅ አሉ፣ ጄምስ ሃምሪክ ይባላሉ። የሮማኒያ ቤተክርስቲያን ሊቅ ናቸው። ምን ይላሉ መሰላችሁ? እሳቸው የ21ኛው መቶ ክፍለ ዘመን የቤተክርስቲያን ትልቁ መከራ ቤተክርስቲያን ኢንስቲትዩት ሆነች ይላሉ። ተቋም በቃ አንድ ሰው ሲያገለግል የሚያገለግለው ስራዬ ብሎ ለገንዘብ ሆነ፣ ቢዝነስ ሴንተርድ ሆነ እያንዳንዱ ነገር። ገብቷችኋል አይደለ? እንዲያውም አንድ ቄስ ምን አሉ ይባላል፣ ሳልቆርብ እንዳልሞት እያሉ ይጸልያሉ። ቄስ እኮ ነው። ሁሌ አህዱ እያልክ እየቀደስክ ሲሉት እስከ ዛሬ ለደሞዝ ብዬ፣ አሁን ግን ለነፍሴ ብዬ ተሰልፌ እንደ ምዕመናን መቁረብ ነው የምፈልግ አለ ይባላል። ገብቷችኋል አይደል? ባልቀድስ እግዚአብሔር ከሕይወት መዝገብ ስሜን ይሰርዘዋል ብሎ ሳይሆን ከደሞዝ መዝገብ ሰበካ ጉባኤው ስሜን ይሰርዘዋል ብሎ ሆነ ማለት ነው። ኢንስቲትዩሽናል ቅርጽ። አሁን የሚበላው የሚጠጣው ያስፈልገዋል። መሰረታዊ ነገሩን መሟላት አለበት። አሁን እየተራበ መከራ እየበላ ይኑር ማለት አይደለም። ገብቷችኋል? ክህነትም ፕሮፌሽን ሆነ ይላሉ እሳቸው። ክህነት ደግሞ ስራ ሆነ። እንዲያውም ስራ ልገባ ነው ማለት ሁሉ ተጀምሯል። እንዲሁም የሆነ ጊዜ ላይ አንድ ቤተክርስቲያን ላይ የመውሊድን በዓል ምክንያት በማድረግ አንገባም የሚል ማስታወቂያ ለጥፈው ልጁ የሆነ ጽሑፍ ሊያስጽፍ ብሎ ወደ ሰበካ ጉባኤ ሲሄድ የመውሊድን በዓል ምክንያት በማድረግ የለም። አሁን ምን ይባላል? ይሄ እስላም ናቸው ክርስቲያን ናቸው። ገብቷችኋል ምላችሁ? በጣም እንዴት አይነት እንትን ውስጥ እየገባ እንደሆነ ታውቃላችሁ? እና
አውደ ምህረቱ ደግሞ ስቴጅ ሆነ ይላሉ። ስብከት ሞቲቬሽናል ስፒች ሆነ። አሁን ስብከት ስታዩ ሰው መስማት የሚፈልገውን ነገር ተጨንቆ ማታ እግዚአብሔር ለህዝቡ ማስተላለፍ የሚፈልገው ወይ ኮስተር ያለ ትምህርት ከቃሉ ጋር ናችሁ። እሱ እናንተ ጣፈጥ ጣፈጥ የሚለው አለ አይደለ? ኮቴሽን ያ ሆነ። ግን መሆን ያለበት አሁን እስኪ ቆይ አንድ ታሞ የመጣን ሰው ሆስፒታል ታሞ የመጣን ሰው አሁን እንደምታውቁት ምዕመናን ቅዱሳን ያለ እናንተ ቤተ ክርስቲያን ባዶ ናት፣ እልል በሉ በባዶ ሆዱ። አሁን በኑሮ ውድነት ጥሩ አይደለም ሲጀመር እልል ማስባል አንደኛ ይረብሻል። ቤተ ክርስቲያን የጽሙና ቤት ናት። ከቃሉ ጋር ናቸው። ጸጥታ ነው የሚያስፈልግ። ይህ ጫጫታ በ10 ደቂቃ ስብከት 15 እልልታ ምንም ጥቅም የለውም። እየሰማች ነው። እና አሁን ይሄ ማለት እኮ ቤተ ክርስቲያን ሆስፒታል ናት አይደለ? እኛ በሽተኛ ነን። ሁሉም በሽተኛ ነው። አሁን ሆስፒታል መቼስ በሽተኛና ሐኪም ነው ያለ። ሌላ አለ ዘበኛው ሌላ ይኖራል። በቃ ዓላማው ቤተክርስቲያን የሐኪሞች እና የበሽተኞች መገናኛ ናት። አንድ በሽተኛ ሲሄድ ዶክተሩ አንተ ጤነኛ ሆስፒታላችን ያለ አንተ ባዶ ነው እንዳንተ ያለ እልል በል ይለዋል። ምንህን ነው የሚያምህ አይደለም ይለው። እንዴት ነው የሚያረግህ ይልና የሚወጣውም ከሆነ የሚዋጥ የሚወጋም ከሆነ ወግቶ ይሰጣል። ኮስተር ያለ መድኃኒት። ከዛ ወለም ዘለም የሚል ከሆነ ይሄንን አዝዤልህ አልነበረም እንዴ ለምንድን ነው በራስ የምትቀልድ ብሎ ከተገቢው ተግሳጽ ጋር አይደለ ሐኪም ያቀም። እንደዚያ እኮ ነው ቤተክርስቲያን እኮ። ቤተክርስቲያን ሆስፒታል እንደዚያ ነው። ጳጳስም በሽታ አለበት፣ ቆሞስም ቄስም ያው የበሽታችን መጠን ይለያያል። አንዳንዱ የጸናበት ወደ ካንሰር ደረጃ የደረሰ ሊኖር ይችላል። ገና በሱሱ እየጀመረው ያለ ሊኖር ይችላል። ይለያያል እንጂ የበሽታው መጠን ሁሉም በሽተኛ ነው። አንዳንድ ሰው እኔ የሚገርመኝ ቤተክርስቲያን ውስጥ ባሉ ሰዎች ምክንያት ከቤተክርስቲያን የሚርቅ ሰው ገጥሟቸው ያውቃል እንዳላያቸው የሚል። ይሄ ማለት እኮ እዛ ሆስፒታል ውስጥ በሽተኛ ብቻ ስላለ ሂጄ አልታከምም እንደማለት እኮ ነው። ገብቷችኋል? ሁሉም በሽተኛ ነዋ። ይሄ ጤነኛ አይደለም። እንዲህ አይነት አስተሳሰብ አንተ ሆስፒታል የምትሄድ ዶክተሩን ብለህ ነው እንጂ በሽተኞችን ብለህ አይደለም። ወደ ቤተ ክርስቲያን የሚመጣ ሐኪሙን ኢየሱስ ክርስቶስን ለማግኘት ነው እንጂ በሽተኞችን ለማግኘት አይደለም። እና ቅዱስ ማር ይስሐቅ ምን ይላል? ወተመሰሎሙ ለዐቃብያነ ሥራይ እለ ይፈውሱ ቁስለ ጽኑዓ በመሪር ፈውስ። ጽኑውን ቁስል መራራ መድኃኒት ሰጠው የሚፈውሱ ባለመድኃኒቶችን ምሰላቸው ይላል። አያችሁ? ቁስሉ በቃ ለተገቢው በሽታ ተገቢውን መድኃኒት ሰጥቶ ማከም ነው እንጂ ማለት አይደለም። ይሄ ትልቁ በሽታ ይሄ ነው። እና ስብከት እንደዚያ ሞቲቬሽናል ስፒች አይነት ሆነ። ሰው የሚፈልገውን ነገር ብቻ እየመረጠ የሚሰማ ሆነ ይሉና አውደ ምሕረቶች ስቴጅ፣ ቤተክርስቲያን ይሄ መጽሐፍ ቅዱስ ስክሪፕት፣ በአጠቃላይ ኦርቶዶክሲ ተውኔት ሆነ ይላሉ። ዝም ብሎ መተወን ገብቷችኋል አይደለ? ከእውነተኛው ከሪያሊቲው ጋራ ግንኙነት የሌለው ትወና ብቻ ሆነ ይላል። እግዚአብሔር በትክክል ህይወቱን እንድንኖር የእርሱ መልካም ፈቃዱ ይሁንልን። እና ምን ለማለት ፈልጌ ነው? በዚህ ምድር ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ምን ያህል ሰው ወዶታል? በዚህ ምድር እያለ ምን ያህል ሰው ወዶታል? እውነት እናወራ ከተባለ ገና ሲወለድ ምን በኩሉ አንደ የረሱ አይደለም የሚለው። ገና ሲወለድ የሚወለድ ቤት ስላልነበረ በረት ውስጥ ተወለደ። በረት ውስጥ ከብት እንኳን አይወልድም። እንኳን ሰው በረት ውስጥ ምጥ ሲያዙ ያወጧቸዋል ከበረት እንኳን። በረት ውስጥ ተወለደ። ያ ብቻ አይደለም፣ የምታለብሰው ብታጣ በቅጠል ነው። ቅዱስ ያሬድ እንደሚለው በበለስ ቅጠል፣ ጥንቱን በበለስ ቅጠል የሰው ልጅ ወድቋልና አሁንም በበለስ ቅጠል ጠቀለለው ይላል። ጠቀለለችው ይላል። እርቃንህን ልሸፍንልህ መጥቻለሁ ሲል በአጽርቅትም ይላል በብጣሽ ጨርቅ። እድሜ ልኩን የለበሰም ሰብአ ሰገል የገበሩለትን ቀሚስ ነው። ሲያድግ አብረው ታድጋለች፣ ሲሰፋም አብረው ትሰፋለች። አሁን ዛሬ የመነኩሴ ቀሚስ ስረ ወጥ የሆነ አንድ ይሁን ይላል አይደለ? ስርዓተ ጳኩሚስ፣ ስርዓተ እንጦንስ፣ ሌሎችንም ብትመለከቱ የመነኩሴ ቀሚስ ስረ ወጥ የሆነ፣ ስረ ወጥ ማለት ከላይ እስከታች ድረስ ምን የሆነ ነው? ወጥ የሆነ እና ቀለም የገባው ይሆን ይላል። አንድ ቀለም ቢጫ ከሆነ ቢጫ፣ ጥቁርም ከሆነ ጥቁር ማለት ነው እንጂ የቀሚስ ብራንድ የለውም። ገብቷችኋል? ቀሚስ ነው እና የዚያ ምሳሌ ነው። አሁን ያኔም እንኳን አልቀደዷትም። አሁን ይሄ ምስጢሩ ብዙ ስለሆነ ነው። ፋሲካውንም ሲያደርግ በሰው ቤት፣ ሲያድግም በሰው ቤት፣ በዮሴፍ ቤት፣ ኋላም ሲሞት የተቀበረ በሰው መቃብር፣ በባዶ መቃብር፣ በሁሉ ባዶ። በዚህ ምድር እንደሱ የተገፋም እንደሱ የተጠላም ይል እና ገና ለገና የፖለቲካል ኮሬክትነስ በሁሉ ዘንድ ለመወደድ በሁሉ ዘንድ ተቀባይነት ለማግኘት ተብሎ ታማኝነትን ማጣት፣
እውነትን መሸፋፈን በጣም ነውረኛ አካሄድ ነው። ከቃሉ ጋር ናችሁ? እና ስለዚህ አባቶቻችን አምላክ የዮሴፍን ታማኝነት ለሁላችንም ያድለን። ስለነበረን ጊዜ እግዚአብሔር ስም የተመሰገነ ይሁን። እግዚአብሔር ከዮሴፍ ጋር አብሮ ነበረ ይላል፣ ከኛም ጋር ይሁን። ዮሴፍ በጣም ያስደል። በተለይ ለወጣቶች ንጽህናው፣ የዝሙት ግብዣ ቀርቦለት ትቶ መሄዱ፣ ሁሉ ነገር እያለለት መተው የሚያስደንቀው ነገር ይሄ ነው። ነገሮች ሳይኖሩ እድሉ ሳይኖር ነገሮችን አለማድረግ አያስደንቅም። እድሉ እያለ ነገሮችን አለማድረግ ግን በጣም የሚያስደንቅ ነገር ነው። ሁሉ ነገር በተመቻቸበት ሁኔታ መተው እውነተኛው ምናኔም እሱ ነው። በነገራችን ላይ አሁን ዓለም ንቀው የመነንና ዓለምን ንቆ የመነን እኮ ይለያያል። ከቃሉ ጋር ናቸው። አሁን ብሎ 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 ንግዱንም ብሎ ምኑንም ብሎ ምኑ አልሳካለ ሲል በቃ ገዳሜን ገብቼ እዛ ልሂድ። ይሄ ዘጎየ እማጸባ ይለዋል። ከመከራ የሸሸ ይባላል። አይታችሁታል? ገዳም እኮ የሚኬድ መከራ ለመቀበል ነው አይደለ? እሱ ግን ከየትኛው መከራ እየሸሸ ነው? ከዚህ ለሱ ያ ኮምፎርት ዞን ነው ማለት ነው ገዳሙ። ዓለም የቅደም ተከተል ጉዳይ ነው እንጂ መናቃችን እንኳን አይቀርም። አሁን እኮ ሰው ሂዶ አላምጣ ማዕዛችን ሲያልቅ መጥፋቱ ይቀራል። አሁን ሸንኮራ አላምጣችሁ ሲያልቅ ምንድነው ብታረጉት? መጣል አይደል? ማስቲካ ተላምጦ ምንድነው የሚደረግ? መጣል። አሁን ሰው በወጣትነት ቆረብ ሲባል እሺ አይልም። እንደምታውቁ ሲያረጅ ይቆርባል አልማዙ ሲያልቅ። ከቃሉ ጋር ናችሁ? ለምንድን ነው አሁን ባልና ሚስት ለምንድን ነው ሲያረጁ የሚቆርቡ? በጣም ሲያረጁ ፍቅራቸው በጣም እየጨመረ እየሄደ ነው። አማራጭ ስለሌላቸው የትም መሄድ አይችልም። መዛ በኋላ እሱንም ፈላጊ የለው እሷን ፈላጊ የላት እና ያ ሳይሆን እንደ ዮሴፍ በወጣትነታችን ወደ እግዚአብሔር እንድንቀርብ የእርሱ መልካም ፈቃዱ ይሁንልን። ስብሐት ለእግዚአብሔር።